ኩርፊያው ገኖ ወጣ። ጀርባቸው ተሰጣጡ። ጓደኛዋ ከዛ ቤት ወጣች። ከዛ በኋላ እዚህ ቤት ውስጥ ፍቅርም አብሮ ወጣ። ግን የመጨረሻ የንዴት ጫፍ ጋር ደርሳለች። አንድ ቀን ግን ያላሰበችው ነገር ተፈጠረ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጓደኛ ለሴት ጓደኛዋ እንደ እህት ለምትቆጥራት ለምትቀርባት ሁሉ አብራት ስትሆን ሚስጥር ጠባቂዋ፣ ረዳቷ፣ አለሁልሽ የምትላት ደጋፊዋ ነው የምትሆነው። በተቃራኒው ደግሞ አጥፊዋም ልትሆን ትችላለች። ይህች ሴት እሌኒ ትባላለች። ጓደኛዋን ትወዳታለች፣ ታምናታለች። ለምን? እሷ ለጓደኛዋ ታማኝ ናት። ጓደኛዋንም በጣም ትወዳለች። ሁልጊዜም ቢሆን ከጓደኛዋ የምትደብቀው ሚስጥር የላትም ስንል የቤቷን፣ የስራዋን፣ የሁሉ ነገሯን ሚስጥር ታውቃለች። የነገ ሀሳቧን ሁሉ አብረውን የሚያስቡት፣ አብሮ ህልማቸውን የሚያወሩ፣ የሚቀራረቡ፣ አብሮ ያደጉ ጓደኛሞች ስለሆኑ ጓደኛዋ ለሷ ትንፋሿ ነች። በቀን ውስጥ ብዙ ጊዜ ይደዋወላሉ፣ ብዙ ጊዜም ይገናኛሉ። ቤት ውስጥ አብሮ የሚያድሩበት ጊዜ በጣም ብዙ ነው። ይህ ያደር ግን ደስ የማይላትን ነገር ማየት ጀመረች እሌኒ። ከባሏ ጋር ከሷ ተደብቀው ይንሾካሾካሉ ጓደኛዋና ባሏ። ለምንድን ነው እንደዚህ መታረጉ ብላ ስጠይቀው ባልየውን ቅናተኛ ነሽ አንቺ ይላታል። አንዳንድ ጊዜ ሲተራረቡ ስትሰማቸው ቅጥ ያጣ የምንለው አይነት ንግግር ያለበትም ተረባ ከሁለት ሆነው ይተራረባሉ። ቀልድ ሲቀላለዱ ሲላፉ ስታያቸው ደስ እያላት አይደለም። ጥያቄ ስትጠይቅ ግን አካበድሽ ትባላለች፣ ነጭናጫ ነሽ ትባላለች። ስለዚህ ትጠይቃለች፣ ትሰደባለች፣ እሷ ይቆጧታል። ጸጥ አለችና ዝም ብላ ለመኖር ወሰነች። ታዲያ ዝም ያለችው ግን ቤቷን፣ ልጆቿንና ትዳሯን ለመጠበቅ ነው። ፈተና የሆነችባት ሰው ግን ከሩቅ ሳይሆን የመጣችው አብሮ አደግ እራሷ ቤቷ ያስገባቻት የምትወዳት ጓደኛዋ ናት። ቤቷንና ትዳሯን ለማትረፍ ብላ እሌኒ ዛሬ በጣም ተጨንቃ የማትፈልገውን አይነት መንገድ እያሳለፈች ቢሆንም አንድ ቀን ግን ቁርጥ ቀን መጣ። በዛ ቀን የተፈጠረው ነገርና እሌኒ የምታደርገው ነገር ግን የነዚህን ቤተሰቦች ብቻ ሳይሆን የሶስቱን ሰዎችና የበርካቶችን ህይወት እስከ ወዲያኛው ይቀይራል። የዛሬ ባል ታሪካችን እሌኒ ህይወቷን የምትወደውን የምትሳሳለትን ነገር ሁሉ ያጣችው ገንዘብ ስላጣች፣ ስለታመመች፣ ጎርፍ ወይንም እሳተ ገሞራ ስለመጣ አይደለም። እራሷ ወዳና ፈቅዳ ወደ ቤቷ ባመጣቻት በጣም መልካም ጓደኛዋ ነው ስንል ሰውን በጣም ማመኗ ያስከፈላትን ዋጋ ከትልቅ ጉዳት በኋላ የተገነዘበች ሰው ናት። መልካም ያልሆኑ ሰዎች መልካም ያልሆነ ነገር እኛ ላይ ለማድረግ ሲመጡ እየጮሁ ድምጽ እያሰሙ አይደለም የሚቀርቡን፣ ወይንም ደግሞ የማይሆን ተግባር እያሳዩን አይደለም ወደኛ የሚመጡት። ቀስ ብለው ማንንም በማይጠብቀው ሁኔታ ለስለስ ብለው ነው ወደ ህይወታችን የሚገቡት። አንዳንዶቹ ደግሞ መጨረሻ ላይ የሚያደርጉን ነገር እነዛ ለስለስ ብለው ቀስ ብለው የቀረቡን ሰዎች እስከማይመስሉን ድረስ ያስደነግጠናል። ይህች ሴት ጓደኛዋን በጣም ታምናታለች።
የመጡት ከአንድ አካባቢ ነው። ከሩቅ ቦታ ነው የመጡት። ተወልደው ያደጉበት ከተማ አይደለም አሁን ያሉት። ከአንድ ከተማ አብረው ሲመጡ እነዚህ ጓደኛሞች ህልማቸውን ያወራሉ። ለወደፊት ሳድግ እንዲሆናለሁ፣ ለወደፊት እንደዚህ ሰው እንደዚህ ሆናለሁ እያሉ አብረው ያደጉ አሁንም ባሉበት እድሜ ላይ ሆነው የነገ ህልማቸውን የሚመካከሩ ናቸው። የዛሬ ባል ታሪካችን እሌኒ ጓደኛዋን ትወዳታለች ሲባል ሁሉም ሰው ያውቃል። እድለኛ ነሽ፣ እህት የሆነች ጓደኛ አለች ትባላለች። ባል ስታገባ ደግሞ በጣም ጥሩ ባል ነው ባሏ። ታዲያ ሁሉም ሰው ምን አለ? ባል ያገባች ጊዜ ይህች ልጅ ሰው ይወጣላታል፣ እድለኛ ናት፣ እችን የመሰለች እህት የሆነች ጓደኛ አለቻት፣ በዛ ላይ መልካም ባል አገባች፣ በጣም ጥሩ ባል ነው ያገባችው። ማንም ሰው ግን ለእሌኒ መልካም ባል አለሽ፣ መልካም ጓደኛ አለችሽ፣ እድለኛ ነሽ ከማለት ውጪ ተይ ይሄን ያክል ከሰው ጋር በጣም አትቀራረቢ፣ ጓደኛ መስመር አለው፣ ልክ አትለፊ፣ ከጓደኛሽ ጋር መስመር አበጂ፣ ወይንም ደግሞ ግንኙነታችሁ ልክ ይኑረው፣ ቅጥያጣ አይሁን ያላት ሰው አልነበረም። ምን ያሉት? እህቷ ናት ነው ያሉት። እሌኒ በጣም ደስተኛ ነች በጓደኛዋ ሲባል ባሏ አብዛኛውን ጊዜ ፊልድ ብሎ አድሮ ሰንብቶ ከርሞ ይመጣል። ስራው ያስገድደዋል፣ ይሄዳል፣ የተወሰኑ ቀናቶች ያድራል። ታዲያ ከከተማ ወጣ ያለ ስራ ብቻ አይደለም ቆይቶ የሚመጣው። በተለይ አፍሪካ ሀገር፣ ቅርብ ሀገር በጣም እየሄደ ደርሶ መልስ አንዳንድ ጊዜ 2-3 ቀን እያደረ ይመጣል። በዛ ጊዜ እሌኒ ብቻዋን አይደለችም። የምትወዳት ጓደኛዋ አብራት ታድርላታለች። ይህች ጓደኛዋ አላገባችም። በጣም ቅርብ ጓደኛዋ ነች። አላገባችም ስንል ግን እዚህ ቤተሰብ ውስጥ እሷ እንደ ቤቷ ነው። ልጆቿን ባሏ በሌለ ሰዓት፣ ባሏ ለስራ ባደረ በሰነበተ ሰዓት ትመጣላታለች እንዳትፈራ። ልጆቿን አብረው ያጥባሉ፣ ያስጠናሉ፣ ያስተኛሉ። እሌኒም ባትኖር ጓደኛዋ መታ ገብታ ቤቷ ልጆቿን እንደራሷ ልጆች ነው ቴክ ኬር የምታረጋቸው። ቤት ውስጥ አስቤዛ የጎደለ ነገር ካለ ሰራተኛዋ ወይ ለሚስት ለእሌኒ ነው የምትነግረው፣ ለቤቱ እናት ማለት ነው፣ ወይ ደግሞ ለጓደኛዋ። ምንም ችግር የለባትም። ለሁለቱም መንገድ ለሰራተኛዋ አንድ ነው፣ ለልጆቹም እንደዛው እንደ እናታቸው ነው የሚያዩት ጓደኛዋ። ሁሉ ነገር ለሷ ከጓደኛዋ ጋር አንድ ልብ ያላቸው እስከሚመስል ድረስ ጥምረታቸውና ህብረታቸው በጣም ያስቀናል። ግን እሌኒ ያልጠበቀችውን ነገር መመልከት ጀመረች። ቤት ውስጥ ጓደኛዋ ግንኙነቷ፣ ወሬዋ፣ ቀጠሮ ስትይዝ፣ ፕላን ስታደርግ የእሷ ጓደኛ ስለሆነች ከእሷ ጋር ነው። ይህ ያደር ግን ጓደኛዋ ከእሷ ይልቅ ከባሏ ጋር ተደዋውላ እቤት መምጣት ጀመረች። ከዛ ደግሞ ጓደኛዋ ምን ማድረግ ጀመረች? ቤት ውስጥ ቁም ሳጥን አለ አይደል፣ ልብስ የምናስቀምጥበት፣ ለእሷ ሳትነግራት የሆነ ቦታ ከፈት ታደረገችና ልብሷን እያመጣች እየሰቀለች እሌኒ አፈረች። ምክንያቱም ቤቱ የሷ ነው። ጓደኛዋ ግን መታ እነሱ ቤት ውስጥ የሷን ልብስ መደርደር ጀመረች። አንዳንድ ጊዜ ቀጠሮ ሳይዙ መምጣት ብቻ አይደለም፣ ተያይዘው ከባሏ ጋር እንትን ቦታ ልንሄድ ነው ብለው እሷን ሳይዙ መሄድ ጀመሩ። ውስጧን ቅር እያለው ነው፣ ግን አፈረች። ለማንም ትንፍሽ ማለት አልፈለገችም። እሌኒ አሁን ህይወቷ ሰላማዊ ነው። ባሏን ይሄንን ነገር አንስታ እንደዚህ አልፈለኩም ማለት ማፈር ብቻ ሳይሆን ጓደኛዋን ለባሏ ማማት አትፈልግም። ስለዚህ ጸጥ ብላ ህይወት ቀጠለች። እሷ ግን ውስጧ የሚከነክናት ነገር አለ፣ ደስ ያላላት ነገር አለ። ጓደኛዋ እኮ ኬት እንዳመጣች አታውቅም፣ ግን የቤታቸው የውጭው በርም የውስጡ
ቁልፍ አላት፣ ትርፍ ቁልፍ። ባልየው ኮፒ አድርገው ወይንም አባስቶ ሰጣት። ለምን ሰጣት፣ መቼ ሰጣት አላለችም። ግራ እየተጋባች ባለችበት ሰዓት ግን ዝም ብላ እየኖረች ወራቶች አለፉና አንድ ቀን ባልየው ስራ ሄዷል። እንደተለመደው ሊያድር ነው። ቀናቶች ቆይቶ ነው የሚመጣው። እሌኒ የዚህን ቀን ጓደኛዋን ምን አለቻት? እንደተለመደው ደውላ ብቻዬን ስለሆንኩኝ ነይ እደሪ አለቻት። መጣች። በጣም ነው የምትወዳት፣ ይዋደዳሉ ሁለቱ። አወሩ፣ እየተጫወቱ አመሹ። ልጆቹን አስተኙ፣ ልጆቹን አብረው አጣጠቡ። ኪችን ገብተው ምግብ አንድ ላይ አብረው ሰሩ። ለልጆቹ እራት ማለት ነው፣ ለነገ ምሳ። ሰራተኛዋ ስትሰራ ምና አብረው ሁሉን ነገር አደረጉና ማታ እስኪደክማቸው ድረስ ቁጭ ብለው እየተጫወቱ አመሹ። ከዛ በኋላ ሲደክማቸው ገብተው ተኙ። የሚተኙት እንግዲህ ባልና ሚስት የሚተኙበት፣ እኛ በተለምዶ ትልቁ መኝታ ቤት የምንለው አለ አይደል? እዛ ነው ገብተው የሚተኙት። ጓደኛሞች ናቸው፣ አብረው ነው የሚተኙት። ከዛ በኋላ ደናደሪ ተባብለው ቤቱ ሁሉ ጸጥ አለ። ሁሉም ሰው ተኛ። መሀል ላይ እሌኒ አንድ ነገር ሰማች። ሌሊት ልጇ ሲያስል፣ ከልጆቿ መካከል አንዱ ልጇ ሲያስል ሰማች። እናት አይደለች? ጓደኛዋም እንዳትሰማ በጥፍሯ መራመድ የምንለው አይነት ቀስ ብላ ተራምዳ ሄደች። ልጇን አለበሰች። በርዶት ነው የሚያስለው። አለበሰች፣ አስተካከለች፣ ውሃ አጠጣች ምናምን። ተመልሳ ገባችና አሁንም መብራት እንኳን አላበራችም። ለምን? ጓደኛዋ እንዳትቀሰቀስ። ቀስ ብላ ወደ አልጋው ልትጠጋ ስትል የጓደኛዋ ስልክ ጢንጢን እያለ ሜሴጅ እንደገባ ተመለከተች። ከዛ ግን እሌኒ በጭንቅላቷ የመጣው ነገር ምንድነው? ስልኩ ጢንጢን የሚለው ድምፅ ስትሰማ ጓደኛዋ ትቀሰቀስባታለች አይደል? ስልኩን ሳይለንት ለማድረግ ነው የሄደችው። ስልኩ አጠገብ ስትደርስ ሜሴጁን የላከው ባሏ ነው። ሌሊት እኮ ነው፣ እኩለ ሌሊት ካለፈ በኋላ ባሏ ነው። እሌኒ ስልክ የምትጎረጉር ምናምን አይነት የሰውን ነገር ለማየት የምትፈልግ ሴት አይደለችም። ከላይ ግን ስክሪኑ ላይ ብቻ የታያትን ቴክስት ስታነበው ደነገጠች። ማንም ሰው ለሚስቱ ጓደኛ የሚልከው አይደለም። ለሚስቱ ወይንም ለፍቅረኛው የሚልከው አይነት ሜሴጅ ነው። ያላገባ ሰው ፍቅረኛ ካለው ለፍቅረኛው፣ በትዳር ውስጥ ያለ ሰው ደግሞ ለሚስቱ የሚልከው ሜሴጅ የምንለው አይነት ነው። ግራ ገባት። ጓደኛዋንም አልጠየቀችም፣ ባሏንም አልጠየቀችም። አሁንም ጸጥ አለች። እሌኒ እራሷን ከዳች። ቁጭ አለችና አይኔ ነው እያለች እስከምታስብ ድረስ፣ ግራ እስከሚገባት ድረስ ባሏንም ጓደኛዋንም ሳትጠይቅ አሁንም ሳምንታት አለፉ። ከዛ ግን እሌኒ በዚህ ስሜት ውስጥ ሆና ሳምንታት ካለፉ በኋላ አንድ ነገር ቤት ውስጥ ተፈጠረ። ምንድነው? የዛን ቀን ኖርማል ወሬ ጨዋታ እየተጫወቱ ሶስቱ ተቀምጠው፣ ባል እሌኒና ጓደኛዋ። ታዲያ ባል እሌኒና ጓደኛዋ ቁጭ ብሎ እያወሩ እያለ በአንድ ሀሳብ ሴቶቹ ጓደኛሞች የተለያየ አቋም ያዙ። እችኛዋ የምትለው ነገርና እችኛዋ የምትለው ነገር፣ ሚስትና ጓደኛዋ የሚሉት ነገር ሀሳባቸው ፍጹም ተቃራኒ ሆነው ይከራከራሉ። የዚህ ሰዓት እሌኒ ልቧን ትርክክ የሚያደርገው ነገር ሰማች። ምንድነው? ባሏ ሙሉ ለሙሉ ለጓደኛዋ ነው የሚያግዘው። አሁን ቡድን ነገር ሆነ። ባልየውና ጓደኛው በአንድ ቡድን፣ እሌኒ ግን ብቸኝነት እስከሚሰማ ድረስ በዚህ በኩል ሆነው በጣም ተጨቃጨቁ። ያኔ ጓደኛዋ ቤት ከሄደች በኋላ እንዴት አንተ ለሷ ታግዛለህ? እንዴት ስህተት ቢሆን እንኳን ለኔ አታግዝም አለችው። ምክንያቱም ሚስቱ እሷ ስለሆነች እንዴት በዚህ መንገድ ለሷ አግዘህ ባይተዋር እንደሆን ታረገኛለህ ብላ ስትለው በጓደኛሽ ትቀኛለሽ አላት። አንቺ በራስሽ አትተማመኝም ብሎ መልሶ እሷኑ አንቋሸሻት። ይሄንን ጓደኛሽ እንዳትሰማ አላት። እሌኒ አሁንም ጸጥ አለች። ከዛ ግን የሆነ ቀን ላይ አሁንም ሳምንታት አልፈው በሆነ ቀን እሌኒ የመጨረሻ የሚያስቆጣት ነገር ላይ ደረሰች። ምንድነው ያለን እንደሆነ ሁለቱ ቁጭ ብለው እየተወያዩ ነው፣ ጓደኛዋና ባሏ። እሷ ቤት ውስጥ ነች። ምን ሲባባሉ ተደብቃ ሰማች። ንገራት በቃ ንገራት ትለዋለች። ቆይ ተረጋጊ፣ ለሁሉ ነገር ጊዜ አለው ይላታል። እኔ ከዚህ በላይ መጠበቅ አልችልም፣ ሁሉን ነገር ተወቀው፣ በቃ ንገራት። እሌኒ እዛ ጋር ተደብቃ ማለት ነው። ምንድነው ልቧ የሚያስበው? እንዴ ሊያስወጡኝ ነው እንዴ ከቤቴ አለች። እንዴ ነፍሰ ጡር ትሆን እንዴ አለች። ንገራት የምትለው የሞተ ዘመድ አለኝ እንዴ አለች። በጣም ደነገጠች። ቀጥ ብላ መጣችና ምንድነው የምትሉት አለቻቸው። ሁለቱንም ተቆጣቻቸው።
በጣም ተጨቃጨቁ። ጓደኛዋን አሁን ምን አለቻት? ከዚህ በኋላ እኔ ስነግርሽ ትመጫለሽ አትምጪ ያለቻት። ምክንያቱም እሌኒ ሰውነቷንም ጭንቅላቷንም የምታረገውንም ነገር መቆጣጠር እስኪያቀታት ድረስ በጣም ተበሳጨች። ከዚህ በኋላ እዚህ ቤት እኔ ስነግርሽ ነው የምትመጪው ስትላት ጓደኛዋ እሪ ብላ ማልቀስ ጀመረችና በንዴት እቃዋን መሰብሰብ ጀመረች። እቃዋን ስትሰበስብ ባልስ የሴቶቹ ጸብ ነው አይደል? ወይ ለማግባባት ይሞከራል፣ አለበለዚያ ዝም ይላል። ሚስቱ ኋላ እየተከተለ ታሳፍሪያለሽ አላት። እንዴት እህትሽ እንደዚህ ትያለሽ? እህትሽ ማለት እኮ ናት። አንቺ እዛ ጋር ዘመዶችሽ ሩቅ ነው ያሉት። ተወልደሽ ያደግሽበት ቦታ እነሱ ናቸው ፈጥነው የሚደርሱልሽ ወይስ እሷ ናት የምትደርስልሽ? ኧረ አንቺ ምን አይነት ሰው ነሽ እያለ አሸማቀቃት። እሷ ግን ልክ ነበረች። ታዲያ ይቺ ሚስት የምታረገው ነገር ሲጠፋት በግልጽ ነው የነገረቻት። እኔ ስደውልልሽ ትመጫለሽ እንዳትመጪ እዚህ ቤት አለቻትና ወደ ክፍሏ ገብታ ዘጋች። ባል በጣም ያኮረፈችውን ጓደኛውን ስላዘነላት እቃዋን ሰብስባ ስጨርስ በራሱ መኪና ውስጥ አስገባና እስከ ቤቷ ድረስ ሸኛት። ባሏ ሊያደርሳት በሄደ ሰዓት ሚስትየው ቁጭ ብላ ያሰበችው ነገር ነበረ። አይምሯ ሁለት ቦታ ነው የተከፈለባት። አንደኛው እራሷ ጥፋተኛ የሆነች መሰላት፣ ያጋነነች መሰላት። በሌላ በኩል ደግሞ ባሏ ለምንድን ነው ያዘነላት ለጓደኛው፣ ለምንድን ነው ለሷ የሚደረበው ብላ ውስጧ ተምታቶባታል። ጓደኛዋም ያለቻት ነገር አለ። እንደ እህት ስለቀረብኩሽ ነው ወይ? ቤትሽ መጥቼ ስራ ስለሰራሁልሽ ነው ወይ የናቅሽኝ? ለልጆችሽን ስላስተናገድኩ ነው ወይ የናቅሽኝ? ልጆችሽን ትምህርት ቤት ስለወሰድኩ፣ የቤት ስራ ስላሰራው፣ ስላጠብኳቸው ነው ወይ የናቅሽኝ ብላ በጣም ያለቀሰችው። ብዙ ነገር ነው ተናግራ ሄደችው። ቁጭ ብላ ስታብሰለስል ግን ሚስትየው ጭንቅላት ውስጥ የሚመጣው እሱ አይደለም። ይህች ሴት ጓደኛዋ ማለት ነው ባል፣ ሚስት፣ ልጆች፣ የቤት ሰራተኛ ባለበት ቀጥ ብላ ሄዳ እንትን ምግብ ነው አይደል የምትወደው እኔ እሰራልሃለሁ ብላ ሄዳ ለባልየው ሰርታ አብታ ትሰጠው ነበር። ሚስት ጸጥ ነው የምትለው። ሻይ ስታፈላለት እሱ በሚወደው አይነት ነበር ቅመም አድርጋ የምትሰጠው። ልብሱን መርጣ የሱን ትተኩስለት ነበር። ዛሬ ይሄን ልብስ ልበስ ይሄ ይሻልሃል መሰስ ብላ ሄዳ ገብታ ቁም ሳጥናቸው ውስጥ ልብሱን አውጥታ ምናምን ታረግ ነበር። ይሄ ሁሉ ትዝ እያላት ሚስትየው ተብሰለሰለች። እንደዛ ስለምታረግለት ነው እሱ ለሷ ያገዘው ብላ ማሰበች። ሌላ የተሰማት ነገር ነበር። ሚስትየው አገዝኳችሁ የምትለኝ፣ አገዝኩሽ የምትለኝ፣ እያገዝኳችሁ ነው የምትለኝ ቴክስት በመጻጻፍ ነው ወይስ ተንሾካሽኮ በማውራት ነው ብላም ውስጧ አይምሯ ላይ መጣባት። ያደረገቻትን ነገር እያሰበች የወሰነችው ውሳኔ ትክክል እንደሆነ አመነች። ባልየው ግን ከዚህ ቀን በኋላ የዚህ ቤተሰብ ህይወት ሙሉ ለሙሉ ተቀየረ መባል እስከሚችል ድረስ ማንነቱ ተቀየረ። ኩርፊያው ገና ወጣ። ጀርባቸውን ተሰጣጡ። ያቺ ጓደኛዋ ከዛ ቤት ወጣች። ከዛ በኋላ እዚህ ቤት ውስጥ ፍቅርም አብሮ ወጣ እስከምንል ድረስ ዝግትግት ምንም ነገር የለም። ቤቱ በድን መሰለ። ልጆቹ ገብቷቸዋል። በጣም ያሳዝናሉ። እናትና አባታቸው እንዲስማሙ የቻሉትን ሁሉ ጥረት ያደርጋሉ። አንድ ላይ ምግብ እንብላ ይባላል። ምግብ ግን አይበላም አባትየው። ለምን? አምሽቶ ነው የሚመጣው። የዚህን ሰዓት እሷ ለምንድን ነው ባልየው እሌኒ አያመሽም፣ ከተማ ውስጥ ካለ ወይም አገር ውስጥ ካለ አያመሽም፣ ግን አገር ውስጥም እያለ ይመጣል፣ እቃውን አስቀምጦ ይወጣል። እሷ ጋር ሄዶ ይሆን እያለች ታስባለች። በጣም እየተጨነቀች ነው። ባልና ሚስት አይነጋገሩም ስንል ግን እዚህ ጋር ምንድነው ጓደኛዋን ግን በስልክ ያወራታል። ቤት ውስጥ እየተንቆራደደ ሚስቱን እኮ ዘግቷታል፣ አያናግራትም። ግን ከሷ ጋር ሲያወራ ኮስተር ብሎ የሰነበተው ሰውዬ ልክ ከጓደኛዋ ጋር ሲያወራ እየተሳሳቀ ያወራል። ታየዋለች። በጣም ነው የምትናደደው። እነሱ ሳያወሩ ነው የሰነበቱት። እሷም ማውራት አይፈልግም። ከልጆቹ ጋር ትንሽ ያወራል። ከዛችኛዋ ከጓደኛዋ ጋር ሲያወራ ትከሻው እስከሚንቀጠቀጥ ድረስ እየሳቀ ያወራታል። ይሄ ሚስትየዋን በጣም ነው ያናደዳት። የምትናገረው ነገር ነው የጠፋት። ግን ዝም ብላ ውስጧን እየተናደደች ሰነበተች። ይሄ ወራቶች ቀጠሉና አንድ ቀን ግን ያላሰበችው ነገር ተፈጠረ። ሚስት ማታ ላይ ልጆቿ እራት በልተው ተኝተዋል። ለነገ ትምህርት ቤት ተዘጋጅተዋል። እሷም እራቷን በልታ ባሏ የለም፣ ለምን? ለስራ ሄዷል። የሚመጣው ከ3 ወይም ከ4 ቀን በኋላ። ይህንን አምና እቤት ቁጭ ብላ ቲቪ እያየች ነበር። ከዛ የሳቅ ድምፅ ሰማች። ሰራተኛዋ በር ከፍታ 2 ሰዎች አስገብታለች።
ባሏ ጠዋት ነው እንግዲህ ፊልድ ሄጃለሁ ለተወሰኑ ቀናቶች አልመጣም ብሎ ሄደው አይደል? ሲወጣ የለበሰውን ልብስ ሳይሆን ሌላ ልብስ ቀይሮ መጣ። ከዛ ጓደኛዋም አብራለች። የለበሰችውን ስታይ አንድ የሆነ ፕሮግራም አሳልፈው እንደመጡ ወይንም ጋብዟት እንደመጡ አውቃለች። ባሏ ግን ጠዋት የለበሰው ልብስ ስላልሆነ ግራ ገባት። ዝም ብላ አየቻቸው። የምትተነፍሰው የምትናገረው ነገር ጠፋባት። እየሳቁን የመጡት በር ክፈችልን ብለው የደወሉት የቤት ሰራተኛዋ ጋር ነው። የደወለው ባልየው ነው። ገቡ። እንደገቡ እራት ርቦናል አሉ። ቀረበላቸው። እራት እንደቀረበላቸው ልክ አንድ ጉርሻ እንደቀመሰችው ጓደኛዋ ወይኔ ጨው የለውም አለችው። እየሮጠ ሄዶ አመጣላቸው። ሰውም አልጠራም፣ ራሱ ሄዱ። በፍጥነት ይዞላት መጣና ሰጣት። ትንሽ በልታ ምግቡ ስለማይጣፍጥ ነገ እሷ ቆንጆ ምግብ እንደምትሰራ ነገረችው። ሁለቱም ምግብ እየበሉናል። ሚስት ራቅ ብላ ሶፋው ላይ ተቀምጣ ውስጧ እየተቃጠለ ነው። እነሱ ሲስቁ እሷ ውስጧ እየነደደ ነው። እዚህ ጋር እሌኒ በጣም የመካድ ስሜት ተሰማት። ውስጧ ቅናት አለ። ቀንታለች፣ ተከድታለች። ልትገልጸው የማትችለው ንዴት ውስጥ ናት። በገዛ ቤቷ ልጆቿ ባሉበት በተከበረችበት ቤት ውስጥ እሷ ብቻ ሳትሆን ልጆቿም እንደተናቁ ውስጧ እየነገራት ነው። በዚህ ሰዓት እንግዲህ የቤቱን ውጥረት መገመት ቀላል ነው። ሚስት በቤቷ የተካደች መሰላት። አሁን ጓደኛ የላትም፣ ባልም የላትም። ሁለቱ የሚያደርጉት ነገር ውስጧን እሳት የነደደ እስከሚመስል ድረስ በጣም አናዷታል። ምክንያቱም እነሱ ሁለቱ እዛ ጋር ቁጭ ብለው ሲንሾካሾኩ እሷ እንባዋ እየወረደ ነው። የሚያያት ግን የለም። አላዩዋትም። እንደምታለቅስ እንኳን አላወቁ። በጣም ከመናደዷ የተነሳ እንባዋ ይወርዳል። እነሱ ሲንሾካሾኩ እሷ ውስጧ ይጮሃል። እነሱ ሲስቁ፣ እነሱ ሲደሰቱ እዛ ጋር የተንሾካሾኩ እሷ በጣም ተቃጥላለች ወይንም ተናዳለች። በቤቷ ደጅ አይደለም እኮ በቤቷ የተከዳች መሰላት። ልጆቿ ተኝተዋል። ቤተሰቡ እንዳለ የተከበረ ቤተሰብ ነው። ያ ሁሉ ነገር የተናደ መሰላት። በዚህ ሰዓት በጣም መቆጣጠር ስላቃታት ዞር ብላ ወደ ጓደኛዋ እኔ ሳልደውልልሽ ለምን መጣሽ አለቻት። ማን እዚህ ቤት ተገኘ ያለሽ ለምን መጣሽ ስትላት ጓደኛዋ አላገጠችባትና እሱን ጠይቂው አለቻት። ባልየው መስማት አይፈልግም እንዲህ አይነት ነገር። ምን አገባሽ? የፈለኩትን ሰው እዚህ ቤት ማምጣት እችላለሁ አላት። ጓደኛዋ ምንም አልመሰላትም። ትስቃለች። እዛ ጋር ቁጭ ብላ ዞር ብላ ወደ ሚስትየው አታይም። ያቺ አብሮ አደግ ጓደኛዋ፣ ያቺ የምታውቋት ጓደኛዋ አትመስልም። ኢግኖር አደረገቻት እንዳልተፈጠረች። የምታየውም የምታናግረውም እሱን ነው። የጓደኛዋን ድምፅ፣ የጓደኛዋን ስሜት ጠንቅቃ ታውቃለች። ሚስት አሁን እንባዋ ይውረድ፣ የምታለቅስ አትምሰል ፊቷ እንጂ ንዴቷና ድምጿ ያስታውቃል። በዚህ መሀል ይሄ ሁሉ ቤቱ እንደዚህ ሰላም ባጣበት ሰዓት እዚህ ነው የምታድረው፣ ስለዚህ አልጋ አንጥፊላት አለ። የት ነው ማነጥፍላት አለች። ከዚህ በፊት ጓደኛዋ ስትመጣ ባሏ ከሌለ መኝታ ቤት ከነሱ ጋር ነው የምታድረው፣ ባልና ሚስት መኝታ ቤት። ባሏ ካለ ግን ሶፋ ላይ ነው የምታድረው። ባል ምን አለ አሁን ለሰራተኛዋ፣ ለኔ አላት ሶፋው ላይ አንጥፊልኝ፣ ለሷ ደግሞ እማማ ክፍል አንጥፊላት አላት። የማማ ክፍል ምንድነው? ያኔ ሚስትየው ማመናቃታት። የማማ ክፍል ማለት የሚስት እናት ይኖሩበት የነበረ ክፍል ነው። ከሞቱ 8 ወራቸው ነው። የሚስት እናት ማለት ከሞቱ 8 ወራቸው ነው ያልናቸው ሴት ማለት እናቷ በጣም ረጅም ጊዜ እዚህ ቤት ውስጥ ኖረዋል። ልጆቹንም አሳድገዋል። በጣም ይዋደዳሉ። መኖር ሲባል ጓዛቸውን ጠቅልለው ህይወታቸው እዛ አልነበረም፣ ግን ይመጡ ነበረ። ሲመጡ ክፍላቸው የእሳቸው ክፍል የታወቀ ነው፣ ማንም አይነካውም። ሚስት ካጣች በኋላ እናቷን በጣም ተጎድታለች። ብቸኝነት ሲሰማት እናቷን ስትናፍቅ ገብታ እዛ ክፍል ጸልያ ትወጣለች ይባላል። ታዲያ ይሄ ክፍል የእናትየው ልብሳቸውም ያነጠፉት አልጋም ነጠላቸው ሻሻቸው ምናምን አልተነካም፣ እንደተነጠፈ ቁጭ ብለዋል። እሷ እናቷ ከሞቱ በኋላ ተቀብላ ያንን ነገር አንስታ ከዛ ክፍል ውስጥ ለማውጣት ውስጧ ሬዲ አይደለም፣ ጊዜ ፈልጋለሁ አለች። ይሄንን ነገር ጓደኛዋ ታውቃለች። ልጆቿ እንኳን አንደርስታንድ አድርገዋት መጥተው ያንን ክፍል አይከፍቱትም። በጣም ከእናቷ ጋር የነበራት ግንኙነት በጣም ጥልቅ ስለነበረ
ውስጧ ተጎድቷል። ያ ክፍል ማለት ለሷ ማንነቷ ነው። ማንም አይነካውም ያንን ክፍል። እናትየው ከሞቱ በኋላ ተነክቶ አያውቅም። ሰው አይገባም። እሷ ናት የምትገባው። ይጸዳል። የተነጠፈው ነገር ተነስቶ አያውቅም። ዛሬ ግን የንቀቱ ብዛት እሷን ምን እንደሚሰማት ያውቃል። ያ ክፍልና እሷ ግንኙነታቸው። ሌላስ ጓደኛዋም ታውቃለች። አሁን እዛ ነው የምተኛዋለች። እዛ ክፍል አንጥፊ ሲባል እሷ ቁጭ ብላ ሚስት እያየች ሰራተኛዋ ገብታ የእናቷን ዕቃ ጥቅልል አርጋ ይዛ ወደ ሌላ ቦታ ትወስዳለች። መጣችና ሰራተኛዋ አሁንም በጆሮዋ ጠጋ ብላ የትኛውን አንሶላ ላንጥፍላት አለቻት። አዎ ትላለች። ምን እንዳለቻት እንኳን አልሰማችም። ሰራተኛዋ ግራ ገባት። ምክንያቱም እንዲህ አይነት መልስ ከአሰሪዋ አትጠብቅም። እዚህ ጋር የተቀመጠውን እንዲህ አይነቱን አንሶላ አንጥፊላት የምትል ነው መሰላት። ሄደችና በግምት አነጠፈች። ከዛ በኋላ ግን ለባልየው እዛ ጋር ልታነጥፍ ያዘጋጀችውን ነገር ይዛ መጣ ቁጭ አደረገችው። ባልና ሚስት አሁን በአንድ ቤት ውስጥ ጠላት ሲሆኑ ልጆቻቸው ተኝተዋል። እዚህ ቤት ውስጥ አሁን ሁሉ ነገር እየበጠበጠች ያለችው ጓደኛየው ግን ደስተኛ ሆና እየሳቀች ነው ከባልየው ጋር። እንዴት እየተሾኳሾኩ እያወሩ። የቤት ሰራተኛዋ ልቧ አሯል። ይሄ ሁሉ ነገር እያለ በስተመጨረሻ የተፈጠረው ነገር ግን ማንም ያላሰበው ነገር ነው። የቤት ሰራተኛዋ ግራ ገብቷታል። የታዘዘችውን ነገር ሰርታ ጨረሰች። አልጋውን አነጠፈች። ለባልየው ሲነሱ ጠቅልለው ደግሞ መታ የምታነጥፍለትን ነገር አዘጋጀችና ወደ ስራዋ ሄደች። ወደ ወጥ ቤት ሄደችና ለነገ ለልጆቹ የምትሰራውን ነገር ታዘጋጃለች። ነገ ለልጆቹ ምሳ ማዘጋጀት አለባት። እያዘጋጀችም ነበር። ጠዋት ተነስተው የሚበሉትንም ቁርስ እያዘጋጀች ነው። በዚህ መሀል ነበር እንግዲህ ባልየው ጠራት። አቤት ብላ ስትመጣ ወተት መጠጣት ፈልጋለሁ፣ ወተት ጣጂልኝ አለና ጨጓራዬን አቃጠለችኝ እኮ አለ። ሚስቱን ማለት ነው። ሚስት ማንም ሳያያት እንባዋ እየወረደ ነው። ያቺኛዋ ደግሞ እየሳቀች ነው፣ እየተጫወተች እየተንሾካሾኮች ነው። ግን በዚህ ሁኔታ ቁጭ ብለው እየተወያዩ እነሱ እየተሳሳቁ እሷ እየተናደደች ስትመጣ ሚስት ወደ ቤት ሰራተኛዋ መጣች። ለምን እንደመጣች አታውቅም። ለምን እዚህ ጋር አጠገባቸው እንደደረሰች የሚያውቅ የለም። ግን የመጨረሻ የንዴት ጫፍ ጋር ደርሳለች። ወደ ቤት ሰራተኛዋ ተጠጋች። አሁን የቤት ሰራተኛዋ ወተት ጥዳለች። ለነገ ለልጆቹ ቁርስ የሚሆን ነገር ደግሞ ሳምቡሳ ነገር እየጠበሰች ነው። ምን አለቻት? በዚህ ጨለማ የት ሄጄ ብን ብዬ ልጥፋ አለቻት። የቤት ሰራተኛዋ ደነገጠች። አሁን ወተቱም እንዳይገነፍልባት ሳምቡሳውም እንዳያርባት ብላ እሳቱን ቀነስ አረገችው። በተለይ የሳምቡሳውን ነው የቀነሰችው። ለምን? ከጣደችው ቆይቷል። ወተቱ እየፈላ ነው፣ በጣም ግን አልፈላም። ከዛ ምን አለቻት? አጽናናቻት። የቤት ሰራተኛዋ አሰሪዋን ታጽናናታለች። በጣም አዝናለች። በጣም ነው የምትወዳት። ግን ምን ሆነ? ልትረጋጋ አልቻለችም። እናት ወይንም ሚስት እሌኒ ማለት ነው። ውሃ አንስታ ሰጠቻት። ጠጪ ይሄንን አለቻት። ልታረጋጋት በጣም ሞከረች። ሚስት ወይንም እሌኒ በጣም ከመናደደው የተነሳ የቤት ሰራተኛዋን ትኩር ብላ አየቻትና ሂጂ እራቱን አንሺ አለቻት። የቤት ሰራተኛ እሺ አለች። እሷን ካስደሰታት ምንም ነገር ታረጋለች። ሄደች እራቱን ልታነሳ። በዚህ ሰዓት ግን ምድር ላይ ማንም ሰው ቢሆን እሌኒን የሚያውቃት ታደርገዋለች ተብሎ የማይጠበቀውን ነገር አደረገች። ምንድነው? ልክ የቤት ሰራተኛዋ ስትሄድ እሌኒ ሄደችና ሳምቡሳ የሚጠበስበትን መጥበሻውን ብድግ አረገችው። ትኩስ ነው እኮ ያቃጥላል ራሱ። በጨርቅ ነበር እንግዲህ እሷ ይዛ ስትሰራ የነበረው። ብድግ አርጋ በእጇ ያዘችው። ወተቱንም ብድግ አርጋ ያዘችው። ሁለቱም ተንተክትከዋል። ሄደችና ጓደኛዋ ላይ ማንም ሳያያት ከጀርባዋ መታ ከጸጉሯ ጀምሮ ወደ ታች ለቀቀችባት። ማንም አልጠበቀውም። ይሄ ቤት ልጆቹም ከተኙበት እስኪነሱ ጎረቤትም ከውጭ እስከሚመጣ ድረስ ድብልቅልቅ አለ። ከዚህ በኋላ እሌኒ ወደ ራሷ ጭንቅላት የተመለሰችው የት ነው? ፖሊስ ዘንድ ስትቀርብ ነው። ታዲያ ፖሊስ ፊት ስትቀርብ እሌኒ ያደረገችውን ነገር አንድ ነገር አልካደችም። ሁሉን ነገር ያደረገችውን ነገር ተናገረች። ከመጀመሪያ እስከ መጨረሻ ሊያውም ዝርዝር አርጋ ለምን እንዳደረገች ነው የተናገረችው።
የምታሳዝነው ግን እሌኒ እሷ በአስተሳሰቧ ይሄንን ጉዳት ጓደኛዋ ላይ ማድረሷ በህግ ፊት ደግ አደረግሻት የምትባል ወይም ደግሞ አይ ልክ ናት ተበድላ ነው የምትባል ነው መሰላት። አይደለም። ምክንያት ቢኖራት እንኳን የእውነት ይሄ ነገር እንኳን ማስረጃ ኖሯት እንደተበደለች እሷን እንደ ካዷት ማረጋገጥ ብትችል እንኳን ይሄንን እርምጃ መውሰድ አትችልም። ለዚህ ነው እንግዲህ እሌኒ በጣም ብዙ ዓመት ነው የተፈረደባት። ከዛ በተጨማሪ ደግሞ ካሳ እንድትከፍል ተደርጓል። የሕክምና ወጪውን ሙሉ እንድትሸፍን ተደርጓል። ታዲያ እዚህ ጋር ልብ ማለት ያለብን አንድ ነገር አለ። እሌኒ በራሷ በዚህ በተከሰሰችበት ሳይሆን በራሷ መክሰስ ትችላለች አይደል? ከሳ ሁለቱን ማስፈረድ ትችላለች፣ እንዲቀጡ ማድረግ ትችላለች። ምክንያቱም በሁለቱ መካከል ያለው ግንኙነት የጀመሩት የፍቅር ግንኙነት ወንጀል ነው፣ አይቻልም። ግን በህግ ፊት ማረጋገጥ የምትችልበት አንድ ነጥብ የምታክል እንኳን ማስረጃ የላትም። የዚህን ያክል በብልጠት ያልተራመደች ሰው ነበረች። እነሱ የሚያደርጉትን ነገር በሙሉ ተጠንቅቀው ነው የሚያደርጉት። እነሱ የሚያደርጉትን ነገር በሙሉ በጣም በጥንቃቄ ነው የሚያደርጉት ስንል ባልየው እንግዲህ እሌኒ ተፈርዶባት ወደ ማረሚያ ቤት ከገባች በኋላ በወራቶች ውስጥ ነው እሌኒን ፈተው ጓደኛዋን ያገባው። ፊቷ ተበላሽቷል አይደል? ሰውነቷ ምናምን ተበላሽቷል። አገር ውስጥ በደንብ እንድትታከም ካደረገ በኋላ ወደ ውጭ ሀገር ይዟት ሄዶ በደንብ ነው ያስተካከለላት ፊቷን፣ ሰውነቷን፣ የተበላሸውን ነገር በሙሉ ጠባሳው እንዲጠፋ አብሯት ክርትት ብሎ ነው ያሳከማት። ከዛ በኋላ ህጋዊ ሚስቱ አድርጓት መኖር ቀጠሉ። ግን ከመጋባታቸው በፊት እነሱ እሌኒን ከመፍታቱ በፊት ግን ሁለቱ ግለሰቦች ያደረጉት ነገር የሚያደርጉትን ነገር እሌኒ ልታረጋግጥ አልቻለችም። ለምን? ከህግ ጋር ከባለሙያ ጋር ብትመካከር ኖሮ ማስረጃ አምጪ፣ ይሄንን አምጪ ተብላ ቢያንስ ሁለቱ ላደረጉት ነገርና ለሚያደርጉት ነገር እንዲቀጡ ማድረግ ትችል ነበር። በጣም የሚያስገርመው ነገር እንግዲህ እዚህ ጋር ባልየው እሷ ማረሚያ ቤት ናት እሌኒ፣ እሱ ደግሞ ጓደኛዋን ልጆቹ የሚያውቋትን አክስታችን የሚሏትን እንደ እናት የሚያዩዋትን ሴት አግብቶ እየኖረ ነው። ልጆቹስ እናትና አባታቸው የተለያየ ቦታ ናቸው አይደል? ልጆቹስ ብለን እኛ እንጠይቃለን። ልጆቹን ከፈለጋችሁ እንኩ ብሎ ሄዶ ለእሌኒ ቤተሰቦች ሰጠ። ለእሌኒ ቤተሰቦች ሲሰጥ በእርግጥ ከባንክ ውስጥ የነበረውን ካሽ ወዶ ሳይሆን ተገዶ ለሁለት አካፍሎ ለቤተሰቦቿ ነው የሰጠው። ንብረት ቤተሰቦቿ ጋር እንዲቀመጡላት ነው የፈለገው። የእሌኒ ጠበቃ ንብረት ቤተሰቦቿ ጋር ነው የተሰጠው። እሷ ልጆች ይደጉበት አለች። እሱ ግን ለልጆቹ ማሳደጊያ ለሁለት ልጅ በወር 2,000 4,000 ተቆራጭ እንዲያደርግ በህግ ካስተካከለ በኋላ አዲሷን ሚስቱን የእሌኒን ጓደኛ አግብቶ ኑሮውን ቀጠለ። ልጆቹ በጣም ያሳዝናሉ። የለመዱት ህይወት አለ። ትምህርት ቤታቸው፣ እናት አባታቸው፣ ሁሉ ነገር ምቹ ሆኖ ምንም ነገር ሳይጎልባቸው ደስ የሚል ህይወት፣ የተመቻቸ ነገር ኖሮ የሚማሩ የነበሩ ልጆች ዛሬ የሄዱበት ቦታ በጣም ለነሱ ከለመዱት ነገር በታች ነው። ቢያንስ እኮ እነሱ በጣም ድልቅቅ ያለ ነገር ባይሆንም ግን ቆንጆ የሚባል ህይወት ነበር የሚኖሩት። እዛ ሄደው ግን ትምህርት ቤት መሄድ አልቻሉም። በጣም ሩቅ ነው። ውሃ መብራት የሌለበት ቦታ ነው የሄዱት። ምክንያቱም የእናታቸው ቤተሰቦች ጋር ነው የሄዱት። ውሃ የለም፣ መብራት የለም። እነሱ እየተላፉ እየተጫወቱ በቲቪ በሪሞት እየተቀማሙ በፕሮግራም ሲያዩ የነበሩ ልጆች እንኳን ቲቪ ማየት እንኳን መጫወት አይደለም ዛሬ በቅጡ እነሱ የለመዱትን ምግብ እንኳን የሚሰራላቸው ሰው የለም። እነዚህ ልጆች ትምህርት ቤት አይሄዱም። ውሃና መብራት የሌለበት ቦታ እየኖሩ ነው ሲባል የነገ ህይወታቸው እንግዲህ እናታቸው እስከምትወጣ ድረስ ምንድን ነው የሚሆነው ብለን ማሰብ እንችላለን። አባትየው ግን ግድ አልሰጠውም። እሱ እሷን እያስታመመ ህይወቱን ቀጠለ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉን አይደል? የዛሬ ባል ታሪኮቻችን ሀሳብ ያናድዳል። ለብዙዎቻችን ግን ትልቅ ትምህርት ይሆናል። በተለይ ለሴቶች እህቶቻችን። የዛሬ ባል ታሪካችን እሌኒ ቅናተኛ ተብላለች፣ አካበድሽ ተብላለች፣ በራስሽ አትተማመኝም ተብላለች። ሁሉንም ግን የተባለችው እውነት ስትናገር ነው። ቅናት የሚባለው አርዕስት ብዙ አይነት መምጫ መንገድ አለው። የዛሬ ባል ታሪካችን እሌኒ የምታሳልፈውን ነገር የሚያሳልፉ በርካታ ሴቶች እህቶቻችን አሉ። እሌኒ የሷን ህይወት ተመልክተን የምንማረው ነገር ሊኖር ይገባል።
ያልተፈለገችበት የተናቀችበት እንደ ሰው ያልተቆጠረችበት ያልተከበረችበት ቦታ መቀመጥ አልነበረባትም። መጀመሪያ ራሷን ነበር ማመን የነበረባት። ያየችው ነገር እውነት ነው። ያየችውን ነገር አምና እርምጃ መውሰድ ነበረባት። ይሄ ነገር እስከሚጥ ድፍርስርስ ያለ ነገር ነው አይደል? ጥርት እስከሚል ድረስ እርምጃ መውሰድ ነበረባት። እሌኒ ግን አላገናዘበችም። እሷ የታያት ነገር አለ። በርካቶቻችንም ብንሆን እሷ ቦታ የሚታየን እሱ ነው። ባሏን፣ ትዳሯን፣ ልጆቿን፣ ህይወቷን ሁሉ አይታ አገናዝባ ይሄን ከማጣ ብላ ነው። መጨረሻ ግን ምንድን ያደረገችው? ብዙ ነገር ነው ያጣችው። የማይመለስ የማይስተካከል ስህተት ነው የተፈጠረው። ለዚህ ነው እንግዲህ በእሌኒ ቦታ ያሉ በርካታ እህቶቻችን በእሌኒ ቦታ ሲባል በጓደኛ ላይሆን ይችላል፣ ግን ተቀራራቢና ተመሳሳይ አይነት ስሜት ውስጥ ያሉ እህቶቻችን ወደ ወንጀል መሄድ የለባቸው። እሷ እንደ ቀናች ራሷን ትናገራለች። ግን ይሄን ያክል እንደዚህ እስከሚሰማት ድረስ እንደዚህ በቤቷ ክብሯን እስከሚያሳጧት ድረስ እንደዚህ በቤቷ ይሄን ያክል እስከምትናቅ ድረስ መቀመጥ አልነበረባትም። እኛም ብንሆን ራሳችንን ማየት መቻል አለብን። ሁላችንም እንደ ሴት ያለን ክብር አለ አይደል? ሁላችንም ፈጣሪ ሲሰጠን የሰጠን ክብር አለን። ቅናት በጣም መጥፎ ነው። ሴት ልጅ እንግዲህ ፈልጎ የሚቀና አለ በተፈጥሮ በቃ ህመም፣ የአይምሮ ህመም ሆኖበት የሚቀና ሰው አለ። አንዳንድ ሰው ደግሞ እንዲቀና የሚደረግበት ሰው አለ። በቃ እሌኒ የዛሬ ባል ታሪካችን ባትቀና ነው የሚገርመው። እኛም ብንሆን ልንቀና እንችላለን። ልብ ማለት ያለብን አንድ ነገር ግን አለ። ማንም ሴት የተቀመጠችበት ያለችበት ሁኔታ ከጎኗ ያለው ሰው በተለይ ውስጧ የራስ መተማመን የምንለው መንፈሷ ይሄ እንድትቀና መንገድ እያደረገ እንድትጠራጠር ነገሮችን እያስተካከለ የሚሄድ ሰው ስለዛ ሰው እኛ አናወራም፣ ወይንም እንዲህ ማድረግ አለበት አንልም። ለምን? እዛ ሰው ላይ ሳይሆን እኛ ራሳችን ላይ ነው መስራት ያለብን። እንድንቀና ሁኔታዎች የሚያስቀና ነገር ወይንም ደግሞ ይሄ እንድንጠራጠር ሰላማችን እንዲረበሽ የሚያደርጉ ሁኔታዎች ጋር የሚያስቀምጠንን ሰው ወይንም ደግሞ ከጎናችን ያለው ሰው እንደዚህ አይነት ነገር ጋር ሲያስቀምጠን ከሱ ጋር አይደለም ትግሉ፣ የኛ ጭንቅላታችንን ነው የምናየው። አንደኛ ነገር እሌኒ እንዳረገችው ዝም ብለን መሄድ የለብንም። በተግባር አክሽን መውሰድ መቻል አለብን። ወስነን የምናደርገውን ነገር ማድረግ መቻል አለብን። ከዛ በተጨማሪ ደግሞ ሰው ምን ያህል ቢንቀን ነው የምንቀናበት ሁኔታ ላይ የሚያስቀምጠን? ምን ያህል ማለት እንዴት ብንናቅ ነው? ምንድን ያደረግኩት እኔ ይሄን ያህል ለመናቅ ብለን ራሳችንን መጠየቅ አለብን። አንዳንድ ሰዎች አሏል ከጎናችን የሆኑና አንዳንድ እህቶቻችን ሲያረጉትም ሲናገሩትም ሲያለቅሱም ሲያዝኑም የምንመለከተው ነገር እከሊት እኮ እንደዚህ ብላ ጻፈችልኝ፣ እከሊት እኮ እንደዚህ ብላ ደወለችልኝ። እንዲቀኑ ሴቶቹ እንዲቀኑ ከጎናቸው ያለው ወንድ ነው ይሄን የሚላቸው። እከሊት እኮ እንደዚህ ብላ ቴክስት አደረገችልኝ ብሎ መጥቶ ይነግራታል ወይ ስልኩ ላይ ያሳያታል። ሴት እህቶቻችን ይሄ ያንቺ ሐሳብ አይደለም፣ ያንቺ ውሎ አይደለም፣ ያንቺ መገለጫ አይደለም፣ ያንቺ ማንነት አይደለም። በምድር ላይ ስንኖር ከእኛ ከብዙ ሰዎች እንሻላለን እንላለን። ብዙ ሰዎች ደግሞ ከኛ የተሻሉ አሉ። ውድድር ላይ አይደለንም። እኛ እንደ ሴት ህይወታችንን መምራት ላይ ነው ያለነው። ምን ስትሆኝ ነው ይሄ ከጎንሽ ያለው ሰውዬ ሊያስቀናሽ መጥቶ እንደዚህ አይነት ቴክስት ከሌላከችልኝ ከሌ እንደዚህ ብላ ደወለችልኝ ሲልሽ ትደውልልሃ በይው፣ ጥርግ ብለህ ሂዳ በይው። ይሄ አይምሮ አይሰራም። ከጎንሽ ያለው ሰውዬ አንቺ እንድትቀኝ እከሊት ደወለችልኝ እከሊት እንዲያለችኝ ካለሽ አስተሳሰቡ ጠባብ ነው፣ ትንሽ ነው። አንቺን ለማናደድ ነው እንደዛ የሚለው። እሱ አምጥቶ እሳት ይጭራል፣ አንቺ ደግሞ አብረሽ እሳቱ ጋር ቤንዚን ታቀጣጥያለሽ። ኖ ኖ ኖ፣ ክብር አለሽ አንቺ። እንደዛ አይነት ነገር የለም። ገና እንዲህ አይነት ሀሳብ ሲመጣ ሴት ልጅ እንዳትቀና ራሷን ማሳመን አለባት። ቅናት የሚባለውን ነገር እጥብ አድርገሽ ከውስጥሽ ማውጣት ትችያለሽ። ለምን? በራስሽ ስለምትተማመኝ። ሴት ልጅ በራሷ ከተማመነች አትቀናም። አይኗ እያየ የማይሆን ነገር ለቅናት የሚዳርግ ነገር ካየች ከዛ ውስጥ ካልተፈለገችበት ቦታ ራሷን ነው የምታወጣው እንጂ ለከሊት ለምን ደወልክ፣ ከከሌ ጋር ለምን ተገናኘ፣ እከሊት ጋር ለምን ሄድክ፣ ስልክ መጎርጎር ምን በወጣሽ? ስራ ፈትነሽ እንደ አንቺ እንዴች ብለሽ ስልክ እንዳታይ። ፓተርን ተቀየረ፣ ፓስወርድ ተቀየረ።
ለምን ሲቀየር ውሎ ሲቀየር አያድርም? የሰው ስልክ አትንኪ። ላለመናደድ ከፈለገች ሴት ስልክ እንዳትነኪ። የት ነህ ከእነንትና ጋር ተገናኘህ እንዳትይ። እንዴ አንቺ በጣም ብዙ ስራ አለሽ። ነገሮችን ናቅ አርገሽ ትተይና ህይወትሽን ትኖሪያለሽ። እንደ ዛሬ ባለ ታሪካችን አሽከርክረው የሴት ልጅ ህይወት ወጥመድ ውስጥ ከተው ወደ ማይስተካከል ነገር የሚያስገቡ በርካታ ክፉዎች አሉ። በርካታ የሰውን ህይወት የሚቀሙ የክፉ ተግባር ማስፈጸሚያዎች አሉ። እኛ እንደ ሴት ልጅ መንቃት ያለብን ነገር የህይወታችን መሪ አይምሯችን፣ ጭንቅላታችን፣ መሪያችንን እራሳችን ነው የምንቆጣጠረው። ሴት እህቶቻችን በቅናት ምክንያት እንድትቀኝ ተደርገሽ አስተሳሰብሽ ስልብ እንዳይደረግብሽ፣ አመለካከትሽ ውስድ እንዳይደረግብሽ፣ አይምሮሽን ያስቀኑሽ ወንድና ሴት እንዳይቆጣጠሩብሽ ተጠንቀቂ። ይሄ በጣም ብዙ እህቶቻችን የሚፈተኑበት ነገር ነው። ሰዎች አንዳንዴ ሳይፈልጉ ያስቀኑናል፣ አንዳንዴ ፈልገው ያስቀኑናል። አንዳንዴ ግን በጣም አንዳንድ ሰው ኢቭል ከመሆኑ የተነሳ ሆን ብሎ መጥቶ ሊያስቀናን ይሞክራል። ለምን? ህመምተኛ ነው እሱ። እዚህ ውስጥ ችግር አለ። ፈልጎም ሆነ ሳይፈልግም ሆነ ኢቭል ሆኖም ምንም ይሁን ያ ሰው፣ አንድ ግን እኛ የማይንቀሳቀስ ማንነት ሊኖረን ይገባል። ምንድነው? የፈለገ አይነት ነገር ቢመጣ ቅናት የምትባለው ስሜት ውስጣችን እንዳይመጣ ማድረግ እንችላለን። እንዴት አድርገን? ኮንፊደንስ አለን። ሲጀመር እንዲህ አይነቱን ነገር ኢንተርቴን ልናደርገው አይገባም። እንዴት የት ምናምን አይደለም ማለት ያለብን። እርግጠኛ በሆንበት ነገር ላይ ቁርጥ ያለ ተግባር ነው የምንወስደው። እርግጠኛ ባልሆንበት ነገር ላይ ደግሞ ጆሮአችንን ድፍን ነው የምናደርገው። አይናችን አያይ። በቃ ለራሳችን፣ ለሰላማችን፣ ለደህንነታችን ስንል ምን ልሁን ብለን ነው። እኛ እኮ በጣም ከሞኝነታችን የተነሳ ስልክ ተደብቀን ስልክ አምጥተን እያለን እንጎረጉራለን። ምን ለማግኘት? ስራ አለን እኛ። ሴት ልጅ 24 ሰዓት አይበቃትም። ራሳችን ላይ እንሰራለን፣ እንማራለን፣ በየቀኑ እናድጋለን፣ ሞያችንን እናጠነክራለን፣ እውቀታችንን እናሳድጋለን፣ ገቢያችንን እናሰፋለን ብለን ስናስብ በየቀኑ 24 ሰዓታችን አይበቃንም። በራሳችን ህይወት ላይ ፎከስ የምናደርግ ሴት ከሆንን ከጎናችን ያለው ሰው ለራሳችን፣ ለህይወታችን፣ ለጎላችን፣ ለዓላማችን መሳካት የሚጨምር ነው እንጂ አይምሯችንን ሰልቦት አይምሯችንን ወስዶት የሚቀንስ ሊያውም በቅናት መች ስራ አጣሽ አንቺ። እንደዚህ አይነት ነገር ጋር መቀመጥ የለባትም ሴት ልጅ። አንቀመጥም። ሌላው እንግዲህ እዚህ ታሪክ ውስጥ የተመለከትነው አንድ ነገር አለ። ምንድነው? እነዚህ ሁለት ሰዎች ሚስትየዋን በደሏት አይደል? ጓደኛዋና ባሏ ሆነው ማይደረግ ነገር ነው ያደረጉባት። እኛ ላይ ቢደርስብን ሚስትየዋ ካደረገችው እጥፍ በላይ ልናረግ እንችላለን። ብዙ ነገርም ልናረግ እንችላለን። ያነሰ ነገርም በሰላምም ልንፈታው እንችላለን። እሷ ያደረገችውን ነገር ግን የእሷን ጭንቅላት ተረድተን፣ እሷ የፈጸመችውን ድርጊት ተረድተን፣ አስተሳሰቧን አንደርስታንድ አድርገን እኛ የምንረዳው ነገር አለ። አንዳንድ ሰው ሰውን ይበድልና ከበደለ በኋላ ደግሞ ያ ሰው እንደው ተበድሎ እንዳያዝን፣ ልክ አሁን የዛሬ ባል ታሪካችን በድለዋታል፣ እንዳታዝን ራሱ ይወቅሷታል። መልሰው በድለው እንደገና መልሰው የሚወቅሱ ሰዎች አሉ። አሳዝነውን እንደገና ደግሞ እነሱ ራሳቸው የተበደሉ ይመስል እንዳዘኑ ሊሆን ይችላሉ። ተበድለን እንኳን እንድናዝን አይፈቀድልንም። አንዳንዴ ተበድለን እንኳን በቃ እንድናለቅስ ትንፋሽ አይሰጡንም፣ እፍን ያደርጉናል። እንደዛ ሆና ነው እንግዲህ አንስታ ያንን ነገር እንደዛ የገለበጠችባት። አፈኗት፣ ትንፋሽ አሳጧት። ሰውን ከበደለ በኋላ ያ ሰው ተበደለ፣ በቃ ተጎዳ። ከተበደለና ከተጎዳ በኋላ ደግሞ አንዳንድ ሰው ይጮሃል፣ አንዳንድ ሰው ያለቅሳል፣ አንዳንድ ሰው ይቆጣል፣ አንዳንድ ሰው ያኮርፋል። ቢያንስ ሪአክት የሚያደርግበትን መንገድ እንዲያደርግ እድል ቢሰጠው። እፍን ከተደረገ ግን ያ ሰው ራሱን መቆጣጠር ያቅተዋል። የሚያደርገውን ነገር አያውቅም። ስሜታዊ እንዳናደርግ ሰዎችን መጠንቀቅ መቻል አለብን። ምክንያቱም ሰውን አናደነው። በተለይ ክህደት፣ ውሸት፣ የማይደረግ ነገር ከተደረገ በኋላ ያንን ሰው መልሰን ደግሞ እንዳይተነፍስ፣ እንዳያዝን፣ ሀዘኑን የምንቀማው ከሆነ ያ ሰው ሊገለን ይችላል። ሰው እያንዳንዱ ተግባር አክሽናችን ሪአክሽን እንዳለው መረዳት መቻል አለብን። ሰውን መናቅ ነው ይሄንን የሚያመጣው። ምን ታመጣለች፣ ምን ያመጣል ብሎ ሰውን ዝም ብሎ እየበደሉ መሄድ። ትዕግስተኛ ሰው ከሆነ፣ ዝም ያለ ሰው ከሆነ፣ ለረጅም ጊዜ በቃ ወይ እሷ ምንም አታረግም ወይ እሱ ምንም አያደርግም የሚባል ሰው አይነት ከሆነ ያ ሰው ሲነሳና ሲገነፍል ምን እንደሚያደርግ አናቅም።
ልክ እንደ ዛሬ ባለ ታሪካችን ያልታሰበውን ነገር ነው ያደረገችው። ልብ ማለት መቻል አለብን። ሰው በቃ የበደልነው ነገር ይበቃዋል። ከበደልነው ካሳዘንነው በኋላ መልሰን እንደገና ያንን ሰው እንዳያዝን ሀዘኑን መቀማት፣ እንዳያለቅስ ለቅሶውን መቀማት፣ ይሄ እፍና አድርገ ነው መልሰን እሱን ደግሞ አታክ ማድረግ ያ ሰው ተነስቶ የሚሰራው ስራ ምድር ላይ ማንም ሊገምተው የማይችል ስለሚሆን ጥንቃቄ እናድርግ። እንደዚህ አይነት ነገር ግን ሁላችንም ደግሞ በሚስትየው ቦታ ብንሆን መረዳት ያለብን ነገር አለ። ሰው ዝም ብሎ መከራ እስኪጭንብን እስኪበድለን ድረስ እስኪዋሸን ድረስ እስኪያታልለን ድረስ አፋችንን ልጉም ባናደርግና ራሳችንን ባንጎዳ ሲባል እነዛ ሰዎች እንዳይጎዱን ብቻ አይደለም እኛም ተናደን ስሜታችንን መቆጣጠር እስከሚያቅተን ድረስ የተለያየ ነገር እንዳናደርግ ራሳችን ላይ ጫና ባንፈጥር ጥሩ ነው። አንዳንድ ሰዎች የሚነቁት ፖሊስ ጣቢያ ከደረሱ በኋላ ነው። ይቺ ሴት የነቃችው ጣቢያ ከደረሰች በኋላ ነው። አንዳንድ ሰዎች ሆስፒታል ከገቡ በኋላ ነው ያደረጉትን ነገር ትዝ የሚላቸው። ለምንድን ነው? አይምሯቸው መሸከም ከሚችለው በላይ ሲበደሉ ነው። ወንጀል ውስጥ ይገባሉ፣ የማይደረግ ነገር ያደርጋሉ። ሰውን በዚህ መጠን መፈተን ሲጀመር ተገቢ አይደለም። በጣም የክፉ ተግባር ነው። ግን መረዳት ያለብን ነገር አለ። ሰውን በዚህ መጠን የምንጎዳው ከሆነ ያ ሰው መልስ መስጠት ከጀመረ ልናስቆመው ማንችለው ነገር ነው የሚያደርገው። ይሄንን ልብ ማለት መቻል አለብን። ከዛ በተጨማሪ ደግሞ አንድ መረዳት ያለብን ነገር አለ። ማንም ሴት የተረጋጋ ህይወት ይገባታል። የተረጋጋ ህይወት እዚህ ውስጥ ነው ያለው። የተረጋጋ ህይወት የሚመጣው ከአይምሮ ሰላም ነው። እኛ እንደ ሴት የአይምሮ ሰላማችን የዛሬ ባል ታሪካችንን ተመልክተን የሆነ ሰዓት ላይ የአይምሮ ሰላም ተናጋድን እያደገን የመጣ ሰላሟን እያጣች ስትመጣ እየተበጠበጠች ስትመጣ ህይወቷን አጣችሁ በስተመጨረሻ። ያንን በጣም የፈራችለትን ነገር ሙሉ ለሙሉ አጣችሁ። እዚህ ጋር ልብ ማለት መቻል አለብን። እኛስ ይሄ እንደሷ ተመሳሳይ ነገር ባይሆንም ተቀራራቢ ነገር ገጥሞን ማንነታችንን ህይወታችንን ሙሉ ለሙሉ ልናጣ እንችላለን። ምንድነው ማድረግ ያለብን? መረዳት መቻል ያለብን አንድ ነገር አለ። የውስጣችን ሰላም፣ የኛ ሰላም እንደ ሴት ልጅ በተለይ ማንም ሴት የውስጧ ሰላም ከሷ ጋር ነው ያለው፣ እሷ ጋር ነው ያለው። የውስጣችንን ሰላም ከጎናችን ያለው ሰው ወደደን አልወደደን፣ ከጎናችን ያለው ሰው ትላንት ይወደን ነበር ዛሬ ግን አይወደንም ብለን፣ ትላንት ይወደኝ ነበር ዛሬ አይወደኝም ብለን ውስጣችን ሰላም ማጣት የለብንም። ከጎናችን ያለው ሰው አቴንሽን ሰጠን አልሰጠን ሰላማችንን ማጣት የለብንም። ገንዘብ አገኘን አላገኘን ሰላማችንን ማጣት የለብንም። ሰላማችን ከኛ ጋር ነው። ሰላማችንን የሰጠን ደግሞ ፈጣሪ ነው፣ ማንም አልሰጠንም። በምድር ላይ ያለ ምንም ነገር አይደለም የኛን ደስታና ሰላም የሰጠን፣ ፈጣሪ ነው ደስታና ሰላምን የሰጠን። እኛ አላማ አለን ስንል አላማም የሰጠን ፈጣሪ ነው። መረዳት መቻል አለብን። የሰውነት ትርጉሙን ስንረዳ በተለይ ሴት ልጅ እንደ ሴት የምትረዳው ትልቅ ነገር ቢኖር ምንድነው? ፈጣሪ ሲፈጥራት ያለ ምክንያት አልፈጠራትም። አንድ ሰነፍ ሰውዬ እንድትከተል አይደለም የፈጠራት። የአንድ ሰነፍ ሰውዬ እንዲያሳዝናት አይደለም ሴት ልጅ የተፈጠረችው። ከጎበዝ ጋር ከጎበዝ ወንድ ጋር ከሚሰራ ሰው ጋር ከሚያበረታት ሰው ጋር አላማ ካለው ሰው ጋር ህይወቷን እየገነባች እንድትሄድ ነው። ታዲያ ግን ሰላሟ የሷ ደስታ በምንም ተአምር ከጎኗ ካለው ሰው ጋር መጣ ሄደ ተመሳሳይ ነው። ይጨምራል እንጂ የሚቀንሰው ነገር የለም ብለን ካመንን አንድ ሰው እዚህ ጋር ከጎናችን ያለው ሰው ትሪት የሚያደርገን ነገር የእኛን ሰላም መቀነስና መጨመር የለበትም። ይሄን አስተሳሰብ ከተገነዘብን አላማችንን ህይወታችንን በስነ ስርዓት መምራት እንችላለን። አለበለዚያ ግን እንወድቃለን። ለዚህ ትልቁ ነገር ደግሞ ማንነታችንን መረዳት አለብን። የኛን ዋጋ መረዳት መቻል አለብን። ዋጋችንን ርክስ የምናደርገው ከሆነ ሰው በፈለገው መንገድ የህይወታችንን መሪ እየወሰደ ሲፈልግ ወደ ግራ ሲፈልግ ወደ ቀኝ ያለ ሲፈልግ የሚያስደስተን ሲፈልግ የሚያሳዝንን ሰው እንሆናለን። እንደዛ አይደለንም። እኛ በምድር ላይ ምንም ነገር ይቅርብን፣ በምድር ላይ ምንም ነገር ይድረስብን፣ አንድ ነገር ግን መረዳት ያለብንና የማንደራደርበት ነገር አለ። እንደ ሴት ልጅ አይምሯችን፣ ውስጣችን፣ ሰላማችን ከማንም ጋር የተያያዘ መሆን የለበትም። ከራሳችን ጋርና ከፈጣሪያችን ጋር ነው መሆን ያለበት። ይሄንን የምናምን ከሆነ ማናችንም በሰው አንነቀነቅም። ማናችንም ከጎናችን ያለው ሰው ደስታችን አይነጥቀውም። ሄደ መጣ ብሎ የሚጨምርና የሚቀንስ ነገር የለንም። እርግጠኛ መሆን መቻል አለብን። ይሄን ለማድረግ አይምሯችንን ለመረዳት ከራሳችን ጋር ለመሆን ራሳችንን ለማስታረቅ ቁጭ ብለን ከራሳችን ጋር የምንመካከርበት ሰዓት የጥሞና ሰዓት ያስፈልገናል እንደ ሴት ልጅ። አለዚያ ግን 24 ሰዓታችንን በምን አይነት መንገድ እንደምናሳልፈው ሳንረዳ
ሰኞም ማክሰኞም እያልን ቀኑን 7ቱን ቀን ከዛ ደግሞ ወሩን 30ውን ቀን ከዛ 365 ቀን አመቱን በሙሉ እንዳዘነን እንቀጥላለን። ለምን? ምንነታችንን ሳናቅ ቁጭ ብለን ከራሳችን ጋር ሳንመካከር ይሄ ነገር አያስደስተኝም፣ ከዚህ ነገር ጋር መውጣት አለብኝ፣ ይሄን ነገር ተበላሽቷል ማረም አለብኝ፣ ይሄ ነገር እንደዚህ ሆኗል ብለን ከራሳችን ጋር ሳንመካከር አንድ ከጎናችን ያለ ሰነፍ ለሰላማችን የማይጠነቀቀው ሰው እንደፈለገ ሲዘውረን እየተዘወርን አመታት ያልፋሉ። ታዲያ እነዚህ ሳምንት፣ ወር፣ አመት ያልናቸው እንደ ቀልድ 5 10 አመት ይሆኑና 20 ይሆንና ከዛው በቃ አሁንማ ጊዜው ሄደ፣ እንዴት አድርጌ ከዚህ ውስጥ ወጣለሁ እንላለን። ይሄ የሴት ልጅ ህይወት በዚህ መንገድ እንዲቀጥል አይፈቀድም፣ መፍቀድ የለብንም። አንድ ቀን፣ አንድ ደቂቃ፣ አንድ ሰዓት ለምን አትሆንም? የሚያሳዝነንን ነገር ጠልዘን ነው ካጠገባችን ማባረር ያለብን። ለምን? ክብር ስላለ ለራሳችን። ምን አይነት ሞኝ ናት እሌኒ? የዛሬ ባል ታሪካችን ምን አይነት ሰው ናት? ለምንድን ነው ይሄን ያደረገችው? ምን ሆና ነው ይሄን ያሰበችው? እሷ ናት የምታውቀው። ግን እኛ መረዳት ያለብን ነገር አለ ከሷ ህይወት። እንደሷ እንዳንሆን፣ እንደሷ ድንዝዝ ብለን እንዳንቀመጥ፣ ከጎናችን ደግሞ አንድ እህታችን፣ አንድ ጓደኛችን እንደሷ ፍዝዝ ብላ ተቀምጣ ካየናት ነቅንቀን እንድትነቃ ማድረግ መቻል አለብን። ባለሙያ ጋር መውሰድ መቻል አለብን። ሌላው እዚህ ታሪክ ውስጥ የምንመለከተው የጓደኝነትን ትርጉም ያበላሸ ስራን የሰራቸዋል ጓደኛዋ። ሴት ጓደኛ፣ ማንም ሴት ጥሩ ሴት ጓደኛ ይገባታል። እህት የሆነች ሴት ጓደኛ ታስፈልጋታለች። መልካም ጓደኞች አሉ በምድር ላይ፣ በጣም ጥሩ ጓደኞች አሉ፣ ያስፈልጉናል። የተረጋጉ ጓደኞች አሉ የምንደገፋቸው። በጣም ብዙ ጥሩ መልካም ጓደኞች አሉ። ግን የዛኑ ያክል ደግሞ ክፉ ጓደኞች አሉ። ኖረን ከአመታት በኋላ ማንነታቸው የሚገለጽ ጓደኞች አሉ። እኛ ግን ጎበዝ መሆን መቻል አለብን። ታዲያ በርካታ ሴት ጓደኞቻችን፣ ሁላችንም በግል ህይወታችን የምንረዳው በቃ የፈለግነውን ነገር የምናወራት፣ አብረናት ጊዜ ብናሳልፍ ማንጠግባት መልካም ጓደኛ አለችን። ይቺ ጓደኛችን ጓደኛ ለማለትም ይከብዳል። እኔ ሞዳት ጓደኛ ወይም ሞዳቸው ጓደኞችን እህቶቼ ነው ብላቸው ለሪሌሽንሽፓችን ራሱ ሳሳለሁ በጣም እንደ እህቶቼ በቃ እንደ ራሴ ስጋ ስለማያቸው ብዙ ኤክስፖዝ ራሱ አላረጋቸው። ታዲያ እንደነዚህ አይነት ጓደኞች ባሉበት ዓለም ላይ ክፉ ጓደኞች ደግሞ እንዳሉ መረዳት መቻል አለብን። ግን እኛንን ጎበዝ መሆን ያለብን። እኛ ጎበዝ የምንሆነው እንዴት ነው? ጓደኛ ክፉ ሲሆንና ክፉ ሳይሆን ያስታውቃል። ንግግሩ ያስታውቃል፣ ተግባሩ ያስታውቃል፣ ሁሉን ነገር ያስታውቃል። መልካም ጓደኛ ለኛ እንደ እህት የምትሆነን ጓደኛ፣ ከፈጣሪ የተሰጠችን ጓደኛ አንደበቷ ራሱ ያስታውቃል፣ ተግባሯ ራሱ ያስታውቃል። አስመሳይ ሆና ሁል ቀን ልትኖር አትችልም። የኛ ጓደኛ ማለት በየጊዜው አትነቃነቅም። ደስ አለንም አዘንም ከፋንም ሁሉ ነገር ስንሆን ከጎናችን አለች የምትባል ጓደኛ፣ እንደ እህታችን የምናያት ጓደኛ በምንም ተአምር እኛን የሚያስከፋን ነገር አታረግም። ያልሆነ ጓደኛ ነው እንደዛ የሚያረገን። ታዲያ መረጣችን ላይ ጓደኛ ስንመርጥ እኛ ወንፊት ይዘን መዞር ነው ያለብን። ወንፊት የማይሆነውን ነገር ይጥላል አጣርቶ አይደል? እኛም እንደዛ የማይሆኑ ጓደኞችን አጣርተን ጥሩ ጓደኞችን ከያዝን በኋላ ያንን ጓደኝነት ሪስፔክት አድርገን አክብረን እኛ ጥሩ ጓደኛ እንሆናለን፣ እነሱም ጥሩ ጓደኞች ይሆኑናል። ሴት ልጅ ጥሩ ጓደኛ ይገባታል። ጥሩ ከእሷ ጋር ሆና እንደ እህት የምትሆን አማካሪዋ፣ የልቧን የምትነግራት ጓደኛ ታስፈልጋታለች። ደስታ ሲሆን አብራት ታሳልፋለች፣ ስታጠፋ ትገስጻታለች፣ ተይ ትላታለች፣ ትቆጣታለች። ጥሩ ነገር ስታረግ ታሞግሳታለች፣ ታጨበጭባለች፣ ታበረታታታለች። ሁለቱም እንደዛ ሼር ያደርጋሉ ላይፋቸውን፣ ኤክስፔሪየንሳቸውን ሁሉ። አንዳንድ ጓደኛ ግን አለ አንድ ቀን እንኳን ከኛ ጋር መሰንበት የማይገባው፣ እሱን በወንፊታችን አጣርተን መጣል ነው። ከኛ ጋር መቀጠል የሌለበትን ጓደኛ ደግሞ ስንጥል ማጣራቱ ላይ ነው እንጂ የምንቆየው መጣል ላይ መቆየት የለብንም። እንደማትሆን ያወቅሻትን ጓደኛሽ ወዲያውኑ ማባረር ያለብሽ። እንደማትሆን ለማጣራት ግን ጊዜ እንወስዳለን። ትክክል ነው ትክክል አይደለም ብለን ከዛ በኋላ የነቃን ቀን ግን አንድ ቀን አናሳድርም። እንደሱ አይነት ውሳኔ በመወሰናችን የተጠቀምን በርካቶች አለን። እቺ ለጓደኝነት አትሆንም፣ እቺ ከኔ ጋር መራመድ አትችልም፣ እቺ ከኔ ጋር መሄድ አትችልም። ለምን? ብዙ ምክንያቶችን ማስቀመጥ እንችላለን። አላማችንን፣ ህይወታችንን፣ የደከምንለትን ነገር፣ የምንወደውን ነገር፣ የኔ ያልነውን ነገር ሁሉ በክፉ ጓደኛ ምክንያት የማጣት እድላችን ሰፊ ነው።
በተቃራኒው ደግሞ በመልካም ጓደኛ ደግሞ ነገራችን ልምልም ሊል ይችላል። ተስፋ የቆረጥንበት ነገር ሁሉ ዘር እንደገና እንደ አዲስ ህይወት ተዘርቶበት ደግሞ ብቅ ሊል ይችላል። ይሄ የኔ ነገር አይደለም፣ በቃ ይሄን ነገር ከዚህ በኋላ አልፈልገውም ያለውን ነገር መልካም ጓደኛ አንስታ ህይወት ዘርታበት እንድትሰጠን ትችላለች። ጓደኛ ማለት እንዲህ ናት። የኛ በቃ ምንም አይሆንም ያልነውን ነገር ሁሉ እጥብጥብ አርጋ አስተካክላ የምታመጣልን ደግሞ መልካም ጓደኛ አለች። ሁለቱም ጫፍና ጫፍ እኛንን መሀል የቆም ነው። የምንሄደው ወዴት ነው? ወደ ጥሩዋ የቀኝ መስመር ወደ ያዘችው ወደ መልካማ ጓደኛችን። መልካም ያልሆኑ ጓደኞች ደግሞ ለሴት ልጅ አንዳንዴ በዓለም ነገር ብልጭልጭ ናቸው። መልካም ያልሆኑ ጓደኞች በመዝናናት በጣም ነው የሚያዝናኑ፣ በወሬ በጣም ነው የሚያስደስቱ። እንዝናና፣ እንጠጣ፣ እንጨፍር፣ እንዙር፣ እንደዚህ እናድርግ ብሎ ምችትችት ያለ ዓለማዊ ነገር ያመቻቹልናል። ጊዜያችንን እጥብ አድርገው ነው የሚበሉት። ኮስታራዋ ጓደኛ ግን የምታወራው፣ ጥሩዋ ጓደኛ ግን ፎከስ የምታረገው፣ ለእኛ የምትጠቅመው ጓደኛ ግን የምትሰትረን ግን ሲሪየስ ናት። ጥሩ ነገር ነው የምታወራው። ሁሌ የሚገነባ ነገር፣ ወደፊት የሚያስኬደን ነገር፣ እኛን የሚጠቅም ነገር ነው የምታወራው እንጂ ዝም ብላ በማይሆን ነገር ህይወታችን እንዲባክን አታደርግ። ቁም ነገረኛ ጓደኛ እንምረጥ። ጎበዝ ጓደኛ እንምረጥ። ህይወታችን እንዳይባክን ከፈለግን ሴቶች ስንሆን ወረኛ ጓደኛ አይደለም፣ ቁም ነገረኛ፣ ስትር ያለች ህይወቷን ስናያት ተሰትራ የምትኖር ስነ ስርዓት ያላት ከኛ ጋር የምትሄድ የምታረገው ነገር ሁሉ ለራሷ ክብር ሰጥታ ለማንነቷ ክብር ሰጥታ ራሷን አክብራ የምትሄድ ጓደኛ ለኛ ታስፈልገናለች። ዘዋሪ ወረኛ ምናምን አይነት ጓደኛ አታስፈልገንም። እሷ ህይወታችንን ነው የምትበላው። እንደሱ አይነት ጓደኛ ከህይወታችን እናስወጣ። የዛሬ ባል ታሪካችን ገና ከመጀመሪያው ጓደኛዋን ብትፈትሻት ኖሮ እዚህ ጉዳት ውስጥ አትገባም ነበር። ከእሷ ህይወትኛም ብዙ ነገር መማር ስለምንችል ጓደኛ ስንመርጥ ጓደኛ ስለሚያስፈልገን ሴት ልጅ ጓደኛ እህት ታስፈልጋታለችና ጠቃቃ ሆነን መምረጥን እንዳንዘናጋ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።